ሰላም ውድ የዩቲዩብ ቻናል ተከታዮቼ እንዴት ቆያችሁ? እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየቀኑ በተለያዩ ድሮፖች መረጃ ለእናንተ እንደማደርስላችሁ ሁሉ አሁንም አዳዲስና በጣም ወሳኝ የሆኑ መረጃዎችን ይዤ ወደ እናንተ መጥቻለሁ። እስከ መጨረሻው ይህንን ቪዲዮ እንድትከታተሉ አሳስባችኋለሁ። ዛሬ በጣም ወሳኝ ከሆነው መረጃ አንዱ ሊስት የሚደረግበትን ጊዜ አሳውቋል። መቼ እንደሚደረግ ከዚህ በመቀጠል እናያለን። እንደዚሁም ምን አዲስ ነገር አለው፣ ምንድነው መስፈርቱ የሚለውንም ነገር የምንመለከት ይሆናል። ስለ ቦንክሬስ መረጃ አካፍላችኋለሁ። እንደዚሁም ደግሞ ስለ ኢንተርሊንክ አንዳንድ ነገሮችን ለእናንተ እነግራችኋለሁ። ስለዚህ እነዚህ መረጃዎች በጣም ለእናንተ ወሳኝና በጣም አስፈላጊ ስለሆኑ እስከ መጨረሻው እንድትከታተሉ በድጋሚ አሳስባችኋለሁ። አስቀድማችሁ ሁላችሁም ይህንን ቪዲዮ የምትከታተሉ በጭራሽ በተአምር ላይክ ሳታደርጉ እንዳታልፉ እነግራችኋለሁ። እንደዚሁም ደግሞ አዳዲስ የሆናችሁ ስለ ኤርድሮፕ መረጃ የምትፈልጉ ካላችሁ ይህ ስለ ኤርድሮፕ ሙሉ መረጃ የሚሰጥ እንደዚሁም አፕ በቴስትነት የሚሰሩና እንደዚሁም ደግሞ በቴሌግራም ወሳኝ የሆኑ ወይም ትልቅ ድሮፖችን መረጃ የሚያካፍል ቻናል ነው። ስለዚህ ሰብስክራይብ ማድረጋችሁን እንዳትረሱ። ቴሌግራም ላይ ገብታችሁ በቴሌግራም የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ የቴሌግራም ሊንክ ከዚህ ቪዲዮ ስር ዲስክሪፕሽን ላይ አለ። በሱ ገብታችሁ መጠቀም ትችላላችሁ። እሱ ብቻ አይደለም፣ በጣም ምርጥ የሆኑ የአፕ ድሮፖችን ሊንክ አስቀምጫለሁ። የት ነው ያስቀመጥኩት? ዲስክሪፕሽን ላይ ገብታችሁ የማታውቁት ማግኘት ትችላላችሁ። ከዚህ ቪዲዮ ስር የዚህ የቪዲዮ ርዕስ አለ። ከሱ ስር ቪው ብሎ ከፊቱ ሀውር ይላል። ከዛም ቀጥሎ ደግሞ ሶስተኛ ላይ ሞር የምትላለች እሷን ስትነኩ ብዙ ሊንኮችን ታገኛላችሁ። ከዛም ሞር እያላችሁ ብዙ ሊንኮችን እንደዚሁም የቴሌግራም ሊንክንም ታገኛላችሁ። ገብታችሁ መጠቀማችሁን እንዳትረሱ። ወደ ብሌም ስንገባ ብሌም በሚቀጥለው ወር ወይም ከ4 ቀን በኋላ በሚመጣው በጁን ወር ላይ ሊስት እንደሚያደርግ ዛሬ በሁሉም በራሱ ገጽ ላይ አሳውቋል። ከነዚህ ውስጥም ትዊተር ላይ እንደዚሁም ደግሞ ዲስኮርድ ላይ፣ ቴሌግራም ላይ እንደዚሁም ዩቲዩብ ላይ፣ ፌስቡክ ላይ 5ቱ ቻናል ላይ እንደዚሁም ደግሞ 6ኛው ኢንስታግራም ላይም ጭምር አሳውቋል። በእነዚህ በሁሉም ቻናሎች ላይ አሳውቋል። ዛሬ እዚህ ጋር እንደምትመለከቱት ከላይ መጀመሪያ ላይ 27 ሚሊዮን ባለው በራሱ ብሌም ኦል ክሪፕቶ ዋን ቻናል ላይ ለቀዋል። ምንድነው ብሌም ላውንች የሚደረገው ጁን ወር እንደሆነ እዚህ ጋር ግልጽ አድርጎ አሳይቷል። እንደዚሁም ደግሞ ቶከን ማለትም ለእንትን ስናፕሹት የሚደረገው ከ4 ቀን በኋላ ጁን መጀመሪያ ላይ ማለትም 1 ላይ ወይም 2 ላይ ሊሆን ይችላል። እነሱ እንደተናገሩት ጁን 1 ላይ ወይም 2 ላይ ስናፕሹት ይደረጋል። ከዛም በኋላ ቀጥታ ኤክስቼንጆች ይመጣሉ። ከዚህ በፊት እንደነበረው እንደ ማይንዛዛ እነሱም እንትን ብለውታል። እዚህ ጋር እንደምትመለከቱት ሙሉ መረጃቸውን አስቀምጠዋል። ከዚህ ውስጥም በዋናነት ምናልባት አንዳንድ ሰዎች ሊጎዱ ይችላሉ። ይሄ ምንድነው? የብሌም ሜን ፖይንት በጣም ወሳኝ ነገር ነው። ከዚህ ውስጥም እዚህ ጋር እንደምትመለከቱት ፕሪዲክሽን ያሳያሉ። ወደ 700,000 ሰዎች ዩዘሮች ወደ 50 ሚሊዮን ቮሊዩም ተጠቅመውታል። ይህ ማለት እስከ 50 ሚሊዮን እንቅስቃሴ ተደርጓል። 700,000 ሰዎች ብቻ ናቸው። እንደምታወቀው ከዚህ በፊት ወደ 70 ሚሊዮን እስከ 90 ሚሊዮን ዩዘሮች ናቸው ይህንን ብሌም ሲሰሩት የነበሩት። አሁን ግን በጣም ጥቂቶች ናቸው ይህንን ብሌም ሜን ፖይንት የሰሩት። ከዚህ በፊት እንደሚታወቀው 2 ነገሮች አሉ። አንደኛው ብሌም ፖይንት ነው። ሁለተኛው ደግሞ ብሌም ሜን ፖይንት ነው። ይህም ትሬድ ያደረጉ ከዚህ በፊት እኔም ሌሎችም ሲያሳዩት እንደነበሩት ትሬድ ያደረጉ ሰዎች ናቸው ይህንን ተጠቃሚ የሚሆኑት። እነዚህ 2 መስፈርቶች የማያሟላ ሰው የግድ እንትንን መስራት አይችልም። ማለትም ምንም መጠቀም አይችልም። የግድ 100,000 መድረስ አለበት የብሌም ፖይንቱ። ሜን ፖይንት ቢያንስ ከአንድ ዙር በላይ ወይም 750 በላይ የሰራ መሆን አለበት። እንደሚታወቀው አንድ ዙር ትሬድ ስታደርጉ በቦቱ ገብታችሁ ትሬድ ስታደርጉ ወደ 750 ነው። አሁንም ጊዜ አላችሁ። ያልሰራችሁ ልጆች ገብታችሁ ትሬድ ማድረግ ትችላላችሁ። ከዚህ በፊት ስለ ትሬዲንግ ወይም ብሌም ሜን ፖይንት ትሬዲንግ
አሰራር ወይም እንዴት እንደምታገኙ ቪዲዮ ሰርቼ ነበር። እሱን ገብታችሁ እታች አለ ማግኘት ትችላላችሁ፣ መስራት ትችላላችሁ። እንደዚሁም ደግሞ በዲኤክስ ሊስት እንደሚያደርግ ተናግረዋል። ሙከራ ስርጭትም በዲኤክስ ላይ ወደ 1000 ቶከን ልከው ቼክ አድርገውታል። እንደዚሁም ደግሞ እንደሚታወቀው ከቴሌግራም ጋር ቴሌግራም ዋናችን ነው። እንደዚሁም ከቶን ጋር እንሰራለን። ቶን ብሎክቼን የሚሰሩት ትልልቅ ኤክስቼንጆች ጋር አሁን እንትኑን እየጨረስን ነው። ድርድሩን ጨርሰናል። ኦልሬዲ ወደ መጨረሻው ደርሷል። ከዚህ በኋላ ሊስት ቀጥታ እናደርጋለን ብለው አሳውቀውታል። እንደዚሁም ደግሞ ማስጠንቀቂያ የሰሩት ብሌም ቦት ላይ ገብታችሁ ዝም ብላችሁ ስለሰራችሁ እንደማታገኙ 99% የተረጋገጠ ነው፣ ምንም እንደማታገኙ ይታወቅ ብለው ማለትም አንዳንድ ሰዎች የተናገሩት ነገር ልክ አይደለም። ብሌም ፖይንት እና ብሌም ሜን ፖይንት ሁለቱን የግድ መስራት አለባችሁ። እዚህ ጋር እኔ የሰራሁትን ላሳያችሁ። ብሌም ሜን ፖይንትን 10500 ሰርቻለሁ። ብሌም ፖይንት ደግሞ ወደ 642000 አካባቢ ሰርቻለሁ። እነዚህን መስራት የግድ አስፈላጊ ነው። ሁለት መስፈርቶችን እነዚህን ማሟላት ደግሞ ብሌም ሜን ፖይንት እራሱ ብትሰሩ ብሌም ፖይንት ከ100,000 በላይ መሆን አለበት። ከዛ በታች የሰራ ሰው ሌጅብል አይሆንም። እነዚህን የሰራ ሰው ነው ሌጅብል የሚሆነው። እዚህ ጋር ደግሞ አራት የተለያዩ ነገሮችን አስቀምጠዋል። አራተኛ ላይ ያለው 1000 ያው ዲኤክስ ላይ ቼክ የተደረገ ነው። እንደዚሁም ደግሞ 340,000 ቶከን ላውንች ተደርጓል እስካሁን ድረስ። እንደዚሁም 70 ሚሊዮን ትሬዲንግ ቮሊዩም አለው። ይህም ትሬድ የተደረገው የብሌም ሜን ፖይንት የሰራው ሰው ትሬድ ያደረገው መጠን ነው። እንደዚሁም ደግሞ 440 ትክክለኛ ሰዎች ትሬድ አድርገውታል። ማለትም ሜን ፖይንት የሰበሰቡ ሰዎች ናቸው፣ የተረጋገጡ ናቸው። እነሱ ናቸው ያስቀመጡት። እነሱ ቻናል ላይ ገብታችሁ ይህንን ማየት ትችላላችሁ። አሁን ወደ ቦንክረስ ገባለሁ። ወደ ቦንክረስ ስገባ ቦንክረስ አዲስ ነገር ምንድን ነው ካላችሁኝ፣ እዚህ ጋር ኤርን ላይ ገብታችሁ ምናልባት አንዳንድ ልጆች ይሄን ነገር አይታችሁ ይሆናል። እዚህ ጋር እንደምትመለከቱት እኔ ሶስተኛ ማለትም 3 ሚሊዮን እንትን የማገኝበት ስፒን ማገኝበት ብቻ ነው የቀረኝ። ይህንንም በቅርቡ ጨርሳለሁ። ወደ ታች ስመጣ እዚህ ጋር የሰራሁት አለ፣ የተጠቀምኩት አለ። እንዴት አገኘ ካላችሁኝ እዚህ ጋር እንደምትመለከቱት 1,000ንም 100,000ንም 1 ሚሊዮንንም 2 ሚሊዮንንም አግኝቼ እየሰራሁበት እገኛለሁ ማለት ነው። እንዴት ነው የዚህን አጨዋወት እንዴት ነው የምናገኘው ካላችሁ ጎ ላይ ትገባላችሁ። ጎ ብላችሁ ስትገቡ እዚህ ጋር ከላይ እንደምትመለከቱት አንድ እነሱ ለማጫወት ያመጡት ፖከር ግራም የሚባል እንትን አለ። እሱ ላይ ገብታችሁ ስትጫወቱ ደረጃችሁ ከፍ ባለ ቁጥር የኔውን እዚህ ጋር እንደምትመለከቱት ደረጃዬ 4ኛ ላይ ደርሷል። እንደዚሁም እዚህ ጋር ገብታችሁ የተለያዩ እንትኖች መጠናችሁን ጠብቃችሁ መጫወት ትችላላችሁ። ከ5 እስከ 25 ሚሊዮን የዚህን እንትኑ መጠኑ ካላችሁ መጫወት ትችላላችሁ። እንደዚሁም ከ1 ሚሊዮን እስከ 5 ሚሊዮን ብቻ ካላችሁ እዚህ ላይ ገብታችሁ መጫወት ትችላላችሁ። እኔ ግን የምመክራችሁ ከ1 ሚሊዮን እስከ 5 ሚሊዮን ባለው ላይ ብትጫወቱ ነው። እዚህ ላይ ብዙም እውቀት የሌላችሁ ሰዎች ናቸው የሚጫወቱት። እዚህ ላይ ገብታችሁ መጫወት ትችላላችሁ። ካልሆነ ግን እንትናችሁ እየተቃጠለ ስለሚሄድ ምንም ላታገኙ ትችላላችሁ። እዚህ ጋር አሁን 4 ሰዎች እየተጫወቱ ነው። ከእኔ ጭምር 5 ሰው ነው። አንድ ዙር ካለፈ በኋላ 5ኛ ይመጣል። በየተራው እየተጫወታችሁ የእናንተን እንትን መሰብሰብ ትችላላችሁ። አሁን የመጫወት እድል ተከፍቶልኛል። 2 ካርታ ነው የተሰጠኝ። ይሄ 2 ካርታ እስከሚያልፍ ድረስ እጫወታለሁ። 2 ካርታ ለእኔ ስለተሰጠኝ እዚህ ጋር እንትን ተሰጥቶኛል። 175 ተጫወትኩ። እንደዚህ እያደረጋችሁ እናንተም እየተጫወታችሁ ካርታ በበላችሁ ቁጥር ከ34 ሚሊዮን በላይ ስታልፉ ደረጃችሁ 1 2 እያለ ይጨምራል። እዚህ ጋር ደረጃ 2 ያለው ሰው አለ፣ ደረጃ 3 ያለው ሰው አለ። አሁን እኔ 4 ሚሊዮን ሰጠው። 4 ሚሊዮን መጨረሻዬን ዘጋው። ከበላው በላው፣ ካልበላው ተበላው ማለት ነው። እንደዚህ እያደረጋችሁ በቀላሉ ትጫወታላችሁ። ከዛም በኋላ የእናንተን
ደረጃችሁ በጨመረ ቁጥር አሁን እኔ 2 ሚሊዮን ደረጃ 4 ስለደረስኩኝ አገኘው ማለት ነው። እንደዚህ አድርጋችሁ በቀላሉ መጫወት ትችላላችሁ። ያው ስላልበላው ወጣው ተሸንፍ ያለው። ስለዚህ እንደዚህ አድርጋችሁ በቀላሉ መጫወት ትችላላችሁ። አሁን ቪዲዮ ለእናንተ እየሰራው ስለነበር እንትን አላልኩትም። ቦንክረስ እንደዚህ አድርጋችሁ በቀላሉ ተጫውታችሁ እነዚህን ስፒኖችን ወስዳችሁ እዚህ ጋር መታችሁ ስፒን ላይ በጣም ብዙ ስፒኖች ካገኛችሁ መጫወትና ከፍ ይህንን ደረጃውን ከፍ እያደረጋችሁ እኔ አሁን በ10 ሺህ ነበር ስጫወት የነበረው። እንደዚህ አድርጋችሁ ስትጫወቱ ስፒኖችንም እንደዚሁም እዚህ ጋር ያሉትን በብዙ ታገኛላችሁ። ከዛም በኋላ እዚህ ጋር መታችሁ ደግሞ በ5 ሚሊዮን 10 ሚሊዮን 1 ሚሊዮን ምናምን እያደረጋችሁ በደረጃው በምትፈልጉት መጫወት ትችላላችሁ። እንደዚሁም ቦንክረስ ሺትኮይን እና እንደዚሁም ፕሮፊት ፐር አወር መሰብሰብ ትችላላችሁ። በጣም ቀላልና ሲምፕል መንገድ ነው። አሁን ወደ ኢንተርሊንክ እገባለሁ። ወደ ኢንተርሊንክ ስገባ ኢንተርሊንክ በዚህ ሳምንት አንድ አዲስ ነገር አምጥተዋል። ከዚህም ውስጥ በጣም ምናልባት ጥፋትም ሊሆን ስለሚችል ጥንቃቄ እንድታደርጉ ላሳስባችሁ እፈልጋለሁ። ከዚህም ውስጥ ምንድን ነው የኢንተርሊንክ ጌም አጨዋወት ለእናንተ በጣም ወሳኝ ነው። ብዙ ጌሞችን ተጫውታችሁ ብዙ ፖይንቶችን ወይም የኢንተርሊንክ ፖይንቶችን ከሰበሰባችሁ ምናልባት ባን ልትደረጉ ስለምትችሉ ዛሬ በዚህ ሳምንት ማስጠንቀቂያ ሰጥተውታል። ይህንን ካለው ፖይንት በላይ ጌምን ተጫውተው ብዙ ፖይንቶችን የሰበሰቡት ሰዎች ባን ይደረጋሉ ብለው አሳውቀውታል። ስለዚህ ስትጫወቱ በመጠኑ አድርጉ። ጥሩ ጌሞች ናቸው እዚህ ጋር ያሉት፣ በጣም ብዙ ፖይንቶችን ይሰጣሉ። ነገር ግን በቀን ውስጥ የተወሰነ ተጫውታችሁ ቶሎ አቆሙ። ጊዜ ስላላችሁ ወይም መጫወት ስለምትችሉ ብዙ አትጫወቱ። እነዚህን ጌሞች ግን ያልተጫወታችሁ ልጆች ካላችሁ ተጫወቱ። በፍጥነት ወደ 1 ሚሊዮን እየተጠጋ ይገኛል። ይህ ወር እስኪያልቅ ድረስ ምናልባት ወደ 1 ሚሊዮን ሰው ሊገባ ይችላል እና በጣም እያደገ የሚገኝ ኤርድሮፕ ነው። በጣም አሪፉ ኤርድሮፕ ነው። በቅርቡ የራሳቸውን ኤክስቼንጅ የሚያሳውቁ ይሆናሉ። ስለዚህ እናንተም በቻላችሁት መጠን በየጊዜው እየገባችሁ እንትን ማድረጋችሁን እንዳትረሱ። ከዚህ በፊት በዚህ ሳምንት እነሱ እንደተናገሩት ከዚህ በፊት ሲሰጥ የነበረው በሪፈራል ሲሰጥ የነበረው 1500 ፖይንት ወደ 750 ፖይንት ይወርዳል። እንደዚሁም ደግሞ እዚህ ጋር ማይን ተደርጎ በታስኩ የሚሰራው ከ200 ምናምን የነበረው ማለትም በእናንተ ደረጃ የነበረው በግማሹ ይቀንሳል እነሱ ብለው እንደተናገሩት ነበር። አሁን ግን እየቀነሰ አይደለም። ምናልባት በዚህ ሳምንት መጨረሻ አካባቢ መቀነስ ይጀምር ይሆናል። እስከዚያው ሰዎችን ኢንቫይት አድርጋችሁ ቶሎ ቶሎ አስገቡ። ጌሙንም ተጫወቱ። ታስኩንም ቶሎ ቶሎ መስራት አለባችሁ። የዛሬው ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። በድጋሚ ይህንን ቪዲዮ ላይክ አድርጉ። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። መረጃውን እየተከታተልኩ ለእናንተ አደርሳለሁ። ቴሌግራም ጆይን ማድረጋችሁ እንዳትረሱ። መልካም ቆይታ። ቻው።